ብዙ ሰዎች ኤክስፖርት ለመጀመር ያስባሉ። ነገር ግን ሁሉም በሚባል ደረጃ ትልቅ ካፒታል፣ በጣም ብዙ ሚሊዮን ብር ወይም ደግሞ ትልቅ ዌርሃውስ እንደሚያስፈልጋቸው ያስባሉ። ፍሬት ፎርዋርዲንግ፣ ከስተምስ ክሊራንስ እና ኤክስፖርት ማኔጅመንት ላይ እንደሚሰራ ሰው ዛሬ አንድ እውነት ልንገራችሁ። ይህ ሁሉ የግድ ያስፈልጋችሁ። ኤክስፖርት በትንሽ ካፒታል እንዴት እንደሚጀመር፣ ልትጀምሩ የምትችሉባቸውን ተጨባጭ ምርቶች ወይም ፕሮዳክትስ፣ ገዢ ወይም ባየር እንዴት እንደምታገኙና ገንዘብ እንዴት መስራት እንደምትችሉ አሳያችኋለሁ። እስከ መጨረሻ ከቆያችሁ ደግሞ የጀማሪ ኤክስፖርተር ስትራቴጂ በነጻ ታገኛላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ትሩፓዝ ሎጂስቲክስን ሰብስክራይብ ማድረግዎን አይርሱ። በየሳምንቱ ተግባራዊ የሆኑ የኢምፖርትና ኤክስፖርት መረጃዎችን የሚያገኙበት ቻናል ነው። የብዙዎቻችሁ ጥያቄ ከሚሆነው እንጀምር። እንዴት ነው ኤክስፖርት ትልቅ ወይም ብዙ ካፒታል የሚያስፈልገው? በመጀመሪያ ማወቅ ያለባችሁ ነገር ኤክስፖርት ሰርቪስ ፕላስ ኮኦርዲኔሽን ነው። ትልልቅ ኮንቴነሮችን መላክ ወይ ደግሞ በጣም ብዙ እቃዎችን መግዛትና ወደ ውጭ መላክ ብቻ አይደለም። ብዙ ጀማሪ ኤክስፖርተሮች በእነዚህ መንገዶች ነው ኤክስፖርት የጀመሩት። በፓርሻል ሺፕመንት ከሌሎች ላኪዎች ጋር አንድ ላይ በመሆን ወይም በመቀናጀት፣ ክሬዲት ኤክስፖርት ገዢው ቀድሞ የሚከፍልበትን ሁኔታ በማመቻቸት፣ ገዢና ሻጭን ወይም ባየርና ሴለርን በማገናኘት፣ በኮሚሽን ወይም በኤጀንሲ ኤክስፖርት ነው። እናንተ ኢቭን እቃውን ወይም ምርቱን መግዛት ላይ ጠበቅባችሁ ይችላል። ለዶክመንት፣ ለሳምፕል፣ ለማርኬቲንግ እና ገዢ ለማፈላለግ ከ30 ሺህ እስከ 100 ሺህ ብር ሊበቃችሁ ይችላል።